ላርሰን ከማንቸስተር ዩናይትድ ድል በላይ ከአርሰናልና ከማንቸስተር ዩናይትድ ጨዋታም በላይ በጣም ትልቅ ዜና ተሰምቷል። ዩሊያን አልቫሬዝ ኤስፔን በጣም ዝርዝር ዘገቦችን ይዞ ወጥቷል። ዩሊያን አልቫሬዝ አንድሪያ ቤርታን ያገናኘ ጉዳይ ተመልክተናል። ጤና ይስጥልን ክቡራትና ክቡራን እንደምናላችሁ። በዛሬው ጉዳያችን ላይ በስፋት የምንመለከተው ጉዳይ ነው። ሌላኛው ጉዳያችን አርሰናል ከማንቸስተር ዩናይትድ ነው። ነገ የሚደረገው ጨዋታ ምን ይዞ ይመጣል? የሚጠበቁ ጉዳዮች አሉ። ከጨዋታው አስቀድሞ ሚካኤል አርቴታ የሰጠው አስተያየት አለ። ስለ አርሰናል ቡድን አጠቃላይ ጉዳዮች እያነሳን እንቆያለን። የጉዳት ዜናዎች በማንቸስተር ዩናይትድ ጨዋታ ላይ ማንቸስተር ዩናይትድ የትኛው ቦታ ላይ ሊያስቸግር ይችላል፣ አርሰናል በምን መንገድ ነገሮችን መቆጣጠር ይችላል የሚለውን ጉዳይ እያነሳን ጨዋታውንም ለመመልከት እንግዲህ አንዳንድ ነገሮችን የነገርናችሁ የበለጠ በጥሩ መንገድ እንድትከታተሉት እንግዛችኋለን። ከሰሞኑ መነጋገር የነበረ ጉዳይም አነሳላችኋለሁ። የ2007-2008 የማንቸስተር ዩናይትድ ቡድን ከአሁኑ የአርሰናል ቡድን ጋር እንዴት ይነጻጸራል በሚሉ ጉዳዮች ላይ ተንታኞች እየሰጧቸው ያሉ ዝርዝር መረጃዎች አሉ። ማንቸስተር ዩናይትድ ከአርሰናል በጣም ትልቁ ተጠባቂ ጨዋታ ነው። ሚካኤል አርቴታ በጉዳት ዜናዎች ሌሎች የሚያነሳቸው ሀሳቦች አሉ። በቻላችሁት ከኛ ጋር ቆይታ ስታደርጉ ትሰሙታላችሁ። ዝውውሮችን በተመለከተ የዩሊያን አልቫሬዝ ጉዳይ ብቻ አይደለም የሚነሳው፣ ሌሎችም ስሞች በስፋት ይነሳሉ። ዩሊያን አልቫሬዝም በዚህ ደረጃ በትልቅ ደረጃ አቅም ካላቸው ተጫዋቾች መካከል ስሙ የሚጠቀስ ነውና እናንተስ ምን ትላላችሁ? የእሱ መምጣትን በተመለከተ ሀሳቦቻችሁ ላኩልን። ትናንትናም በርከት ያሉ የጨዋታ ግምቶች መልእክቶቻችሁ መተውልናል። ማንቸስተር ዩናይትድ ከአርሰናልን በተመለከተ የሚነሱ ሀሳቦች አሉ። ስለምትጽፉልን ስለምትሳተፉ ከልብ እናመሰግናለን። አንድ ጥያቄ ግን እናስቀድማለን። ከአርሰናልና ከማንቸስተር ዩናይትድ ጨዋታ በፊት ኤቤሬቺ ኤዜ ከማርቲን ኦዴጋርድ በምን የሚለይ ይመስላችኋል? እስቲ ሀሳቦቻችሁን ጻፉልንና የእናንተን ሀሳቦች ከተመለከትን በኋላ እኛንም ጉዳዮች እንዴት እንደሚታዩ ወደ በኋላ ላይ አነሳላችኋለሁ። ኤቤሬቺ ኤዜ ከማርቲን ኦዴጋርድ በጨዋታ አቀራረባቸው በኳሊቲያቸው ምን ልዩነት አላቸው? የማንቸስተር ዩናይትድና የአርሰናል ጨዋታ ግምቶቻችሁንም ላኩልን። በቀጥታ ወደ ጉዳዮቻችን እናልፋለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን ይሁን ቪዲዮቻችን እንዲደርሷችሁ ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ቀላሉን ነገር በማድረግ እንድትጀምሩ ላስታውሳችሁ። ላይክ አድርጋችሁ ብቻ ጀምሩ። ከእናንተ ብዙ ያገዘናል። አንድ ላይክ ብዙ ሰው ጋር እንዲደርስ አስተዋጽኦ ይኖረዋልና ላይክ እያደረጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን እንለፍ። ዛሬ በተለየ መንገድ የዩሊያን አልቫሬዝን ጉዳይ አስቀድሜ ነው የምጀምረው። ከማንቸስተር ዩናይትድና ከአርሰናል ጋር በተያያዘ የሚነሱ ነጥቦች አሉ። ዩሊያን አልቫሬዝን በተመለከተ በተለይ ደግሞ እና ቤን ጃኮብስ ማለት በጣም በክረምቱ በተለይ ስሙን የተከለ ጋዜጠኛ ነው ማለት ይቻላል። ከዚህ በፊት የዝውውር ዜናዎች ላይ ስሙ ይጠቀሳል። ነገር ግን ባለፈው የክረምቱ የዝውውር መስኮት ላይ ትልልቅ ዝውውሮችን በሰበር ዜና ያስደመጠን ጋዜጠኛ ነው። በጣም ክሬዲብል ከሚባሉ ሶርሶች መካከል እንደ ዳቪድ ኦርነስቲን አይነት ጋዜጠኛ ስሙ መጠቀስ የሚችል እየሆነ ይገኛል። በሱ ጉዳይ ላይ ቤን ጃኮብስም የኤስፔንም ያወጧቸውን ዘገባዎች አጣምሬ አነሳላችኋለሁ። ዩሊያን አልቫሬዝ የቀድሞ ማንቸስተር ሲቲ ተጫዋች አርጀንቲናዊው በጣም ድንቅ ባለተሰጥኦ ተጫዋች በተለይ ያለው ፖቴንሻል የባሎንዶር ፖቴንሻል ነው ተብሎ ይገለጻል። ጥሩ አቅም ያለው ተጫዋች ነው። ከ12 ወራት በኋላ ዳግም ከአንድሪያ ቤርታ ጋር ዳግም ሊሰራ ይችላል። ግንኙነቶችን እንደጀመሩ የሚዘግቡ ብዙ መገናኛዎችን እየተመለከትን እንገኛለን። አንድሪያ ቤርታ ማለት የአትሌቲኮ ማድሪድ ሰው ነበሩና ዩሊያን አልቫሬዝ 95 ሚሊዮን ዩሮ ወይም ደግሞ በዶላር ስንመነዝረው ከፍተኛ ዶላር ተከፍሎበት ወደዛ በፓውንድም ወደ 82 ሚሊዮን ፓውንድ አካባቢ ተከፍሎበት ወደ አትሌቲኮ ማድሪድ ሲዛወር አንድሪያ ቤርታ የአትሌቲኮ ማድሪድ ኃላፊ ሆነው ዝውውሩን ያሳለጡ ያጠናቀቁ ባለሙያ ናቸው። የተጫዋቹን ኳሊቲ የተጫዋቹ ዴታዎች አሏቸው። ምን መጨመር እንደሚችል ያውቁታልና ለዛ ነበር ለአትሌቲኮ ማድሪድ 95 ሚሊዮን ዩሮ ከፍለው ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ እንዲመጣ ያስፈረሙት። የኦገስት 2024 ላይ የነበረ ነው። አሁን ከአንድ ዓመት በኋላ ኦገስት 2025ም አለፈ። 2026 ሲቃረብ ደግሞ አሁን አንድ ዓመት አልፏቸዋልና በዚህ አጭር ጊዜ ውስጥ ደግሞ ወደ አርሰናል ተጫዋቹን ለማምጣት ጥረት እያደረጉ ይገኛሉ። በእርግጥ ባርሰሎና ጠንካራ ፈላጊ ነው። ምናልባት ከሊዮኔል ሜሲ በኋላ ትልቅ ተጫዋች ካለው ከነ ሮበርት ሌቫንዶቭስኪ ጋር ሊስተካከል የሚችል ፕሮፋይል ያለው ተጫዋች ነው ብለው የባርሰሎና ሰዎች ያምናሉና ዩሊያን አልቫሬዝን ማስፈረም ይፈልጋሉ። አትሌቲኮ ማድሪድ ግን የውል ማፍረሻውን 500 ሚሊዮን ፓውንድ
ፓውንድ አድርጎ አስቀምጦታል። 500 ሚሊዮን ዩሮ አካባቢ ነው የውል ማፍረሻው። ያ ማለት ግን በ500 ሚሊዮን ዩሮ ክለቦች እያስፈርሙታል እያልኩ አይደለም። ከዛ በተቃራኒ አትሌቲኮ ማድሪድ አሁን ከተጫዋቹ 100 ሚሊዮን ዩሮ ክፍያ ካገኘ ተጫዋቹን መልቀቅ ይፈልጋልና አርሰናል ደግሞ በዚህ ወቅት ላይ በዝውውር ፓወር ሃውስ የሚባለው ባለው የሜዳ ላይ አቅም ከዛ በተጨማሪም ከባርሰሎና ጋር ቢፎካከር ፋይናንሻሊ ባርሰሎናን መኮርከም እንደሚችል ብቃት ላይ ይገኛል። ወይም ፋይናንሻል አቋሙ ስታንዲንጉ ዛጋ የሚያስቀምጠው ነውና በዚህ ዝውውር ላይ ብዙ የተቃረበ ነው። ኤስፔን ክረምት ላይ ጠብቁ ዩሊያን አልቫሬዝ ወደ አርሰናል ይመጣል የሚል ዘገባዎችን አስነብቧል። ውስጥ አዋቂ ምንጮቹን ጭምር በመጥቀስ ነው። እነ ቤን ጃኮብስም ጭምር ይህንን ዘገባ ይዘውት ወጥቷል። 85 ጨዋታዎችን በሁለት የውድድር ዘመኖች ለአትሌቲኮ ማድሪድ አከናውኗል። በያዝነው የውድድር ዘመን ባለፈው ዓመትም ጭምር ባለፈው ዓመት 57 ያክል ጨዋታዎችን አከናውኗል። ዘንድሮም በጣም በርከት ያሉ ጨዋታዎችን እያከናወነ ይገኛልና በጣም ከጉዳት ፍሪ ብዙ ጊዜ ይባላል። ሪሊያብል መሆን ማለት አንዳንድ ጊዜ በጣም ብዙ ጨዋታዎችን ማድረግ አቬላቢሊቲ ከአቪሊቲ ይበልጣል። ከብቃትም አቬላብል መሆን አንዳንድ ችሎታ ኖሯቸው ለምሳሌ አቡዲያቢን በአርሰናል ቤት፣ ኦዝማን ዴምቤሌ በባርሰሎና ቤት እናስታውሰዋለን። አቢሊቲው አላቸው፣ ነገር ግን አቬለብል አልነበሩም ወይም ደግሞ ብዙ ጨዋታ ላይ በጉዳት አይኖሩም ነበርና ለዩሊያን አልቫሬዝ ያ የሚጠቀስ ችግር አይደለም። በማንቸስተር ሲቲም በዚህም በአትሌቲኮ ደ ማድሪድም ያንን እየተመለከት እንገኛለን። በ85 ጨዋታዎች 40 ግቦችን አስቆጥሯል። ማንቸስተር ሲቲ ለቆ አትሌቲኮ ማድሪድን ከተቀላቀለ በኋላ እስከ 2030 ድረስ የሚያቆይ ውል አለው። ወኪሉ ደግሞ ለዚህ ለአርሰናል የሚያግዝ ነገር አንስቷል። ወደ ባርሰሎና ሊዘዋወር ነው ተቃርቧል የሚሉ ጉዳዮች ቢኖሩም እነ ኤስፔን ያወጡት ዘገባ በተጨማሪነት ወኪሉ ደግሞ ፈርናንዶ ሄልዳልጎ ይባላል። ኤርማን ኒውስ ጋር የነበረው ቆይታ አለ። ከኤርማን ኒውስ ጋር በነበረው ቆይታ ስለ ዝውውሩ ስለ ባርሰሎና ኢንተረስት ተጠይቆ ነበረ። ሁሉም ክለብ በዩሊያን አልቫሬዝ ላይ እንግዲህ ኢንተረስት ሊኖረው ይችላል። ነገር ግን በአትሌቲኮ ማድሪድ ኮንትራት አለው። እንደ ተጫዋች አሁን ኮንትራት እንዳለው ነው መናገር የምንችለው። ለክለቡም ኮሚትድ ነው የሚል ሀሳቡን ያነሳል ፈርናንዶ ሄልዳልጎ በሚያነሳቸው ጉዳዮች። ነገር ግን ከባርሰሎና ጋር ተነጋግሯል። ዴኮ እኔን አናግሮኛል፣ ተጫዋቹን ፍላጎት አሳይቷል ባርሰሎና የሚባለው ፍጹም ውሸት ነው የሚል ማረጋገጫ ሰጥቷልና ለአርሰናል ጥሩ ዜና ይመስላል። የዩሊያን አልቫሬዝ ጉዳይ የሚጠናቀቅ ከሆነ ብዙ ዘገባዎች ላይ ብዙ ጉዳዮችን እየሰማንበት ያለው ጉዳይ እንደሆነ መናገር ይቻላል። ሌሎችንም ሀሳቦች እያነሳን እንቆያለን። በተለይ ደግሞ ከዝውውር ዜናዎች ጋር በተያዘ የኤታን ዋኔሪን ጨዋታ ዛሬ ማርሴይ ከሎንስ በሚያደርገው ጨዋታ ልትመለከቱ ትችላላችሁ። 11 ቁጥር መለያ ለብሶ በፈረንሳይ ሊጋ በፍሬንች ሊጋ ላይ ልንመለከተው እንችላለን። በዴዘርቢ ቡድን ውስጥ ተቀይረው ገብተው ምናልባት የመጀመሪያ ጨዋታውን ያደርጋል ብለን እንጠብቃለን። ከማንቸስተር ዩናይትድ ጨዋታ ጋር በተያዘም ሌሎች የሚነሱ የጉዳት ዜናዎች፣ ሌሎች አጫጭር ጉዳዮች አሉ። አንድ ዝውውር ዜና ብቻ ልጨምርላችሁ። ከዝውውር ጋር በተያዘ ምናልባት የዩሊያን አልቫሬዝ ዝውውር የማይሳካ ከሆነ ከአርሰናል ጋር በተያዘ ሊያስፈርመው የሚፈልገው ተጫዋች አለ። ካርል ኤታ ኢዮንግ የሌቫንቴ ተጫዋች ነው። የካሜሮን ብሔራዊ ቡድን በመጀመሪያው ጨዋታ ላይ ግብ ሲያስቆጥር ግብ አስቆጥሮ በአፍሪካ ዋንጫ ላይ ተመልክተናል። 22 ዓመቱ ላይ ይገኛል። በጣም ኢመርጅ እያደረጉ ካሉ ተጫዋቾች መካከል ጥሩ ኳሊቲ ካላቸው ተጫዋቾች መካከል ስሙ የሚጠቀስ ነውና ኤታ ያንግ ጉዳይ ካርል ኤታ ያንግ በባርሰሎናም በማንቸስተር ዩናይትድም በሌሎችም ቡድኖች በነ ሪያል ማድሪድም ጭምር የሚፈለግ ነው። ነገር ግን አርሰናል ተጫዋቹን ሁለተኛ ዕቅድ አድርጎት እየተንቀሳቀሰ ይገኛል የሚሉ ዘገባዎችን ተመልክተናል። ብዙ ግቦችን አላስቆጠረም። ዘንድሮ 16 የላሊጋ ጨዋታዎችን አከናውኗል። 6 ግቦች፣ 3 አሲስት፣ 9 የግብ ተሳትፎ አለው። በሁለት ዓመቱ መጥፎ የሚባል አይደለም። ነገር ግን ከዚህ በላይ በትልቅ ቡድኖች ቢጫወት የሚሻሻል ፕሮፋይል ያለው አቅም ያለው ተጫዋች ነው ብለው እምነት እንዳላቸው የሚያሳዩ ዘገባዎችን ተመልክተናል። ለሁሉም እነዚህ በስፋት የሚነሱ ጉዳዮች ናቸው። ትናንትና የዩሊያን አልቫሬዝንም ጉዳይ አንስተንላችሁ ነበር። እስቲ ግምቶቻችሁን ላኩልን። ትናንትና የመጡልን ግምቶች ያሉ ነኒ አርሰናል 1-0 ማንቸስተር ዩናይትድን ያሸንፋል የሚል ግምት መጥቶልናል። ናኒ በተመሳሳይ የላከልን መልእክት አለ። ከልብ እናመሰግናለን። አሸናፊ ፍቃዱ ሰላም ማንቸስተር ዩናይትድ 3-1 አርሰናልን ያሸንፋል የሚል ግምቱ ልኮልናል። ምን ትላላችሁ አርሰናል ደጋፊዎች? እስቲ መልእክቶቻችሁን ግምቶቻችሁን ላኩልን። በተለይ ገብረ ኪሮስ በላይ ከመቀለ አርሰናል 4-1 በሆነ ውጤት ማንቸስተር ዩናይትድን በሰፊ የግብ ልዩነት ያሸንፋል። ነብዩ የማንቸስተር ዩናይትድን የአርሰናል ጨዋታ በአርሰናል 2-0 አሸናፊነት ይጠናቀቃል። ደጀኔ መልካሙ
በጣም በጣም እናመሰግናለን ለጻፍክልን መልእክት። አህመድ ኢሳ አርሰናል 3-1 በሆነ ውጤት ጨዋታውን እያሸንፋል የሚል ግምቱን ልኮልናል። አየነው ሙሉዓለም የዘውትር አድማጫችን ነው። ከልብ እናመሰግናለን ስለ ተሳትፎ፣ ሁል ጊዜ ስለምትጽፍልን መልእክት እናመሰግናለን። አርሰናል ታዳጊዎችን በዝውውር በስፋት መስራቱ ደስ ይላል፣ ነገር ግን ገብቶ ሄዶ ሲያስፈርም እያየን አይደለም ብሎናል። ነገር ግን አየነው የረሳቸው አንዳንድ ተጫዋቾች አሉ። ለምሳሌ የኩዌንቴሮ ወንድማማቾች መንታ ወንድማማቾችን በቅርብ ጊዜያት ላይ ካስፈረማቸው ተጫዋቾች መካከል የሚጠቀሱ ናቸው። ብዙ ጊዜ በዚህ በዝውውር ላይ የሚነሱ ዘገቦች ወዲያው ይጠናቀቃሉ ማለት ላይሆን ይችላል በወሬ ደረጃ። ከዛ በተጨማሪም ፕሮግረስ የሚያደርጉ ነገሮች አሉ። በአንዴ ዛሬ ተወርቶ ነገ የሚጠናቀቅ ነገር ስላልሆነ በዛ መንገድ የሚታይ ነው። እንዲሁም የአሌንድ ወጣቶችን በተመለከተ የተሰጠን ሀሳብ አለ። ቦታ ሊሰጣቸው ይገባል። ቦታ እየተሰጣቸው አይታይም። በተለይ በአርቴታ ዘመን የአካዳሚ ውጤቶች እየተገፉ ነው። በአንዳንድ ጨዋታዎች ላይ ለምንድን ነው እድል አይሰጣቸውም የሚል መልእክቱን ልኮልናል። ከልብ እናመሰግናለን። ፓማባይን ስለ ጻፍክልን መልእክት ከልብ እናመሰግናለን። ዛሬም ግምቶቻችሁን ላኩልን በስፋት እየተመለከት ነው እንቆያለን። ስለ ኤቨሬቺ ዜና ማርቲን ኦዴጋርድ ልዩነት የአርሰናልና የማንቸስተር ዩናይትድ ጨዋታ ግምቶቻችሁን ላኩልን። እስኪ አንድ ሁለት አሰላለፎችን ላንሳላችሁና የእናንተን ምርጥ አሰላለፍ የምትሉትን የተሻለውን ቡድን ላኩልን። የማንቸስተር ዩናይትድ 2-7 ቡድንና የአርሰናል የአሁኑን ነባር ቡድን የተመለከተ ነው። ከማንቸስተር ዩናይትድ ጋር በተያዘ አሰላለፍ ላይ ቫንደርሳን ግብ ጠባቂ ነው። ኤቭራ፣ ቪዲች፣ ሪዮ ፈርዲናንድ፣ ዌስት ብራውን ተከላካዮች ናቸው። ኦውናር ግሬቭስ፣ ማይክል ካሪክና ፖል ስኮልስ አማካኝ ስፍራ ላይ ወይኒ ማርክ ሩኒ፣ ክርስቲያኖ ሮናልዶ እንዲሁም ደግሞ ካርሎስ ቴቬዥ በአጥቂ ስፍራ ላይ ይካተታሉ። በአርሰናል በኩል የምታውቁት ነው። ዳቪድ ራያ፣ ጁሬን ቲምበር፣ ዊሊያም ሳሊባ፣ ገብርኤል ማጋለሽ፣ ሪካርዶ ካላፊዮሪ፣ ማርቲን ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ፣ ሳካ፣ ቪክተር የኬሬሽና ትሮሳርድ የእናንተ ምርጡ ስብስብ ምርጡ 11 ማን ነው? ጄሚ ካራገር የ28ቱ ቡድን አርሰናልን እና የአሁኑ የአርሰናል ቡድን የ28ቱ የማንቸስተር ዩናይትድ ቡድን አነጻጽሮ የማንቸስተር ዩናይትድ ቡድን የተሻለ ይመስላል። ነገር ግን የ1999 ትሬብል ያሸነፈውን ሶስትዮሽ ዋንጫ ያሸነፈውን የዩናይትድ ቡድን አሁን ያለው የአርሰናል ቡድን በደንብ ያሸንፈዋል፣ ይበልጧል የሚል ግምቱን ይጽፋል። ከዛ በተጨማሪ ሳምዲንም ተመሳሳይ ግምት አለው። የማንቸስተር ዩናይትድ የ28 ቡድን የአርሰናልን ቡድን የበለጠ የማሸነፍ እድል አለው የሚል ግምቱን ያስቀምጣል። የእናንተን ግምቶች ላኩልን። አርሰናል ከማንቸስተር ዩናይትድ በሚያደርጉት ጨዋታ ላይ የሚቀመጡ ነገሮች አሉ። ምን ቦታ ላይ ፉክክሮች ይኖራሉ? አርሰናል በየትኛው ቦታ ላይ ሊቸገር ይችላል? እኛ የምናነሳቸው ሀሳቦች አሉ። የእናንተንም ሀሳቦች እንጠብቃለን። በዚህ ጨዋታ ላይ አርሰናል በሚያደርገው ጨዋታ ላይ ለምሳሌ አማካኝ ስፍራ ላይ በጣም ኮንትሮል ሊኖረው ይገባል። የማንቸስተር ዩናይትድ አማካኝ በጣም ሱፐር ኢንተለጀንት ነው የምንለው ላይሆን ይችላል። ነገር ግን ብሩኖ ፈርናንዴዝን ይዟል። ብሩኖ ፈርናንዴዝ ማለት ደግሞ በያዝነው ውድድር ዘመን ፕሪሚየር ሊጉን በአሲስት የሚመራ በግብም ደረጃ ምስግቦች ያሉትን ነው። ብዙ ክሬቲቭ መሆኑን የማንቸስተር ሲቲ ጨዋታ ላይ ደግሞ ምን መፍጠር ምን አደጋ ምን ዴንጀር ይዞ ሊመጣ እንደሚችል የተመለከትነው ነው እና አማካኝ ስፍራ ላይ የማንቸስተር ዩናይትድ ኳሊቲ ከአርሰናል ኳሊቲ ጋር የሚነጻጸር ነው ባንለው ብሩኖ ፈርናንዴዝ ብቻ ዶሚኔት ማድረግ የሚችል በደንብ የማንቸስተር ሲቲን አማካዮችና ሮድሪን በጣም ኢንተለጀንት በሆነ መንገድ በልጧቸው ተመልክተናል እና ሚኬል አርቴታ ያንን ጥንቃቄ አድርጎ ይገባል ብዬ አስባለሁ። ከግብ ፊት ደግሞ ያሉት የአርሰናል አጥቂዎች ሩዝለስ ምረት የለሽ መሆን አለባቸው። ያንን በደንብ መመልከት አለብን። በጨዋታው ላይ በአርሰናል በኩል አፎርድ ማድረግ ያለበት ይመስለኛል። በትክክልም ያንን እንመለከታለን። ለምሳሌ በአርሰናል በኩል ቪክተር ዮኬሬሽን በተመለከተ የተሰጡ አስተያየቶች አሉ። አሁንም ወደ በኋላ ላይ ለብቻው ጉዳዩን አነሳላችኋለሁ። ነገር ግን አርሰናል ግብ ላይ በጣም ምረት የለሽ ሩዝለስ መሆን አለበት። ከዛ ውጭ ደግሞ ሴትፒስ የአርሰናል ቁልፍ ነው፣ የአርሰናል መሳሪያ ሊሆን ይችላል። ለማንቸስተር ዩናይትድም ግን ዘንድሮ ሴትፒስ ለማንቸስተር ዩናይትድም ቁልፍ ነገር እንደሆነ መመልከት ይቻላል። ለምሳሌ በሴትፒስ ከአርሰናል በመቀጠል የሚቀመጠው ቡድን ማንቸስተር ዩናይትድ ነው። ካልተሳሳትኩ በእንደዚህ አይነት ሲቹዌሽኖች ከቆሙ ኳሶች 14 ያክል ግቦችን አስቆጥሯል በያዝነው የውድድር ዘመን ማንቸስተር ዩናይትድ። ስለዚህ የአርሰናል ዲፌንሲቭ ስትራክቸር በደንብ ትኩረት ሰጥቶ ነገሩን ይከታተሏል። በደንብ የቀረበ ነገሮችን እንመለከታለን ብዬ አስባለሁ። በቀጣይ በስፋት እናነሷለን። ከጨዋታውን በኋላ በደንብ ትኩረት ተሰጥቶ ሊነሳበት የሚችል ጉዳይ ነው ብዬ አስባለሁ። ቪክተር ዮኬሬሽን በተመለከተ ኤማኑኤል ኤቦኤ የቀድሞ አርሰናል የጋላታ ሰራይ ተጫዋች በተለይ በኮትዲቯር ብሔራዊ ቡድን በአርሰናል ረጅም ዓመታት ተመልክተነዋል። በተለይ የላይ ፉት
ውጣ ውረዱን በተመለከተ ብዙ ነገር እናስተውላለን። ብዙ ነገር ተብሎበትም ያውቃል። ከዚሁ የቀድሞ አርሰናል ተጫዋች ጋር በተያዘ ቪክተር ዮኬሬሽን በፖርቹጋል ሲጫወት በደንብ ተመልክቼዋለሁ። በጣም የሚገርም ኳሊቲ ያለው ስትራይከር ነው። በጣም ጥሩ ነው። ጠንካራ ተጫዋች ነው። ለተከላካዮች ፕሮብለም መፍጠር የሚችል ነው። ነገር ግን በአርሰናል ቤት ችግሩ ምን ይመስላችኋል? ዊንገሮቹ እነ ቡካዮ ሳካን እነ ትሮሳርድን ሌሎችንም የአርሰናል ዊንገሮችን እየጠቀሰ ለሱ ሰርቪስ እየሰጡት አይደለም። እንደ ስትራይከር እሱ በአርሰናል ቤት እያለ እሱ ጋይል ክሊቺ፣ አሽሊ ኮል እያሉ ኢማኑኤል ኤቦይ እያለ ቲየሪ ሄንሪ መጥቶ ምን እንደሚላቸው በምሳሌነት ያነሳል። ቲየሪ ሄንሪ በወቅቱ ይመጣል ወደኛ ሁል ጊዜ የሚነግረን ነገር አለ። ክሊቺን እኔም አሽሊ ኮልንም ጭምር ይጠራንና ሁል ጊዜ የሚነግረን ነገር አለ። እሱ እንደ ስትራይከር ያለው ሚና በደንብ ያስረዳናል። ስትራይከር እንደመሆኑ አጥቂ እንደመሆኑ ግን ማስቆጠር አለበትና መቶ የሚነግረን ነገር ቢኖር አውቃለሁ እናንተ ግን ማስቆጠር ትፈልጋላችሁ፣ ነገር ግን የእናንተ ስራ ግን ማስቆጠር አይደለም፣ የኔ ስራ ነው ግን ማስቆጠር። ስለዚህ ኳሶችን ቶሎ ቶሎ ስጡኝ ብሎ ግልጽ ቦልድ በሆነ መንገድ ያስረዳን ነበር የሚል ሀሳቡን ያነሳል። ለዚህም ቪክተር ዮኬሬሽ ሰርቪስ ማግኘት እንዳለበት ብዙ የአርሰናል ደጋፊዎች የሚስማሙበት ሀሳብ ይመስላል። ለምን ታስባላችሁ? በኤማኑኤል ኤብሮዌ ሀሳብ ላይ ያንን ሀሳቦች ላኩልን። በቅርብ ጨዋታዎች ላይ ባለፉት 3 ጨዋታዎች 2 ግቦችን አስቆጥሯል ቪክተር ዮኬሬሽ። ሌላ ግብ የሚያስቆጥርበት ጨዋታ ይሆናል ብለን እንጠብቃለን። ከፔፕ ጋርዲዮላ ጋር በተያዘ በጣም አስገራሚ አስተያየት ሰጥቷል። አርሰናል የዓለማችን ምርጡ ቡድን ነው። አሁን እስቲ ተመልከቱት፣ በቻምፒየንስ ሊግ ላይ ተመልከቱ፣ በፕሪሚየር ሊግ ላይ፣ በኤፍኤ ካፕ፣ በካራባኦ ካፕ ላይም ተመልከቱ። በእያንዳንዱ ቦታ ላይ በእያንዳንዱ መንገድ የዓለማችን ምርጡ ቡድን አርሰናል ነው። ወደ አርሰናል ለመቅረብ ለመፎካከር እንሞክራለን የሚል አስተያየቱን ሰጥቷል አሰልጣኝ ፔፕ ጋርዲዮላ። ነገር ግን እንግዲህ ያለንን እድል በሙሉ እነሱን ለመያዝ ለመቆጣጠር ከእነሱ ጋር ለመፎካከር እንሞክራለን የሚል አስተያየቱን ሰጥቷል። በማንቸስተር ዩናይትድ ጨዋታ ላይ የዓለማችን ምርጥ ቡድን መሆኑን አርሰናል ማስመስከር ያለበት ይመስላል። በዚህ ደረጃ የሚጠቀሱ ነገሮች ይኖራሉ። ከጨዋታው ጋር በተያዘ አርሰናል ሚኬል አርቴታን በተመለከተ በጉዳት ዜናዎች ሪካርዶ ካላፊዮሪ እንደሚመለስ የተለየ ዳይናሚዝም እንደሚፈጥርልን ተስፋ አደርጋለሁ። ዛሬ ልምድ አለ፣ በዛሬው ልምድ ላይ በደንብ እንመለከተዋለን የሚል አስተያየቱን ሰጥቷል። ትናንትና ነው ሀሳቡን የሰጠው። ዛሬ አርሰናል ልምዱን ያከናውናል። በዚህ ልምድ ላይ ፒየሮ ኤንካፒየም ሪካርዶ ካላፊዮሪም ከጉዳታቸው አገግመዋል። ይጫወታሉ አይጫወቱም የሚለውን ጉዳይ እንመለከታለን። ከቨርስን በተመለከተ ባለፈው ከማንቸስተር ዩናይትድ ጨዋታ በኋላ 29 ደቂቃዎችን ነው በሜዳ ላይ የተመለከት ነው። ስለዚህ አሁን በጣም ክሎዝ ሆኗል፣ በጣም ተቀርቧል ወደ ሜዳ ለመመለስ በሙሉ ጤንነት ሙሉ ጨዋታዎችን ለማድረግ እየተዘጋጀ ይገኛል። የእሱን 1 ዓመት ሙሉ አተነው ነበር የእሱን ግልጋሎት፣ ስለዚህ ጥንቃቄ እያደረግለት ይገኛል የሚል ሀሳቡን ሰጥቷል። ኮቢ ሜኖ ሌሎችም ተጫዋቾች በማንቸስተር ዩናይትድ በኩል ይጠበቃሉ። ለአርሰናል ግን ይህ በጣም አስፈላጊ ጨዋታ ነው። በተለይ ማንቸስተር ሲቲ ቀድሞ ጨዋታውን የሚያደርግ ከሆነ የሚያሸንፍ ከሆነ ቀድሞ ነው ጨዋታውን የሚያደርገው። በጣም ለማንቸስተር ሲቲን ውጤት አድርጎ አይቶ አርሰናል አድቫንቴጁን መጠቀም አለበት። አሁን የ7 ነጥብ ልዩነት አላቸው። ማንቸስተር ሲቲ የሚያሸንፍ ከሆነ ኦሎቨስን ቀድሞ የነጥብ ልዩነቱን አጥብቦ የሚጀምርበት እድል አለና ለአርሰናል በጣም ወሳኝ ጨዋታ ነው። የሴት ፒስ ጉዳይ ቅድም ሳነሳ ነበረ። በማንቸስተር ዩናይትድ በኩል ግን ወደ ተከላካይ ስፍራ ላይ ከሚጠበቁ ተጫዋቾች መካከል ዲየጎ ዳሎት ሜትር ከ84 ነው ተከላካዮች ጋር የአርሰናል አጥቂዎችም ጋር ጭምር በጣም ልዩነቱ ሰፊ የሚባል ነው። የአርሰናል በጣም ግዙፍ የሚባሉ ተጫዋቾች አሉና ያንን አድቫንቴጅ አርሰናል መውሰድ አለበት። ለምሳሌ ሊሳንድሮ ማርቲኔዝን ብንመለከት እሱንም በተመለከተ ሊነሳ የሚችለው ጉዳይ በጣም በቁመት ሜትር ከ75 ነው። ሉክሾ ሜትር ከ78 ነውና ይህንን አድቫንቴጅ አርሰናል በጨዋታው ላይ በማንቸስተር ዩናይትድ ጨዋታ ላይ ይወስዳል ብዬ ተስፋ አደርጋለሁ። ሚኬል አርቴታ በኤቤሬቺዜ ጉዳይ ላይ ቀደም ጥያቄ ሳቀርብላችሁ ነበረ። ሰሌክሽን ላይ በጣም ብዙ ኳሊቲ ያላቸው ተጫዋቾች አሉና አንፕሬዲክታብል አለመገመት እንድንችል አድርጎናል የሚል ነገር አንስቷል። በአንድ ጨዋታ ላይ እንግዲህ አንድ ተጫዋች ከተጠቀምን በኋላ ልምድ ከሰራን በኋላ ሌላ ዳይናሚዝም ይዘን በሌላ ተጫዋች የተለየ ሚና ያለውን ተጫዋች አስገብተን የተለየ ቅርጽ እንፈጥራለን። ያንን አድቫንቴጅ ኤቤሬቺዜ ሌሎችም ተጫዋቾች ሰጥተውናል የሚል ሀሳቡን ሰጥቷል። ስለ ቪክተር ዮኬሬሽም እንዲሁ ስለ ቪክተር ዮኬሬሽና
የዚህ የቤንያሚን ሼሽኮን ጉዳይ አንስቷል። አርሰናል አስቀድሞ ቤንያሚን ሼሽኮን ነበር የሚፈልገው ከቪክተር ዮኬሬሽ ይልቅ። ወደ በኋላ ላይ ግን የተጫዋቹ ፍላጎት ቪክተር ዮኬሬሽ ወደ አርሰናል ሊመጣ አስተዋጽኦ አድርጓል። በተደጋጋሚ ስላነሳ ነው መድገም ላይ ያስፈልግ ይችላልና በዚህ ሴናሪዮ ላይ እኛ በመጨረሻ ውሳኔ መወሰን ነበረብን። ከሁለቱ አጥቂዎች የወሰነው ደግሞ ለእኛ ምርጥ ይሆናል ብለን ያሰብነው ቪክተር ዮኬሬሽ ነው በተለያዩ አማራጮችን ከተመለከትም በኋላ። ስለዚህ ቪክተር ዮኬሬሽን አስፈርመናል። ከቨርስ ጋብሪኤል ሱስ የሚሰጡት ኳሊቲ ያለ እሱም የተለየ አይነት ሚና አለው በአርሰናል ቤት የሚል ማረጋገጫ ሰጥቷል። ሚኬል አርቴታ የተለየ አይነት አጥቂ ነው። በእርግጥ ከጋብሪኤል ጀሱስም ከቨርስም የተለየ አይነት ኳሊቲዎች እንዳሉት መናገር ይቻላል። ኤቨሬቺ ኤዜን በተመለከተ ግን ምን አይነት ኳሊቲ የተለየ ኳሊቲ ያለው ብዬ ቅድም ጥያቄ ሳቀርብላችሁ ነበረ። እሱም ከማርተን ኦዴጋርድ በተለየ ማርተን ኦዴጋርድ ሲኖርና ኤቨሬቺ ኤዜ ሲኖር የተለየ ነው። ትናንትናም አንስተነው ነበር። ለምሳሌ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ቶትናም ሆትስፐርን ስንመለከት አንዳንድ በጣም ጥሩ ጨዋታዎች የኢንተር ሚላንን ጨዋታ ብንመለከት ትልቅ ጨዋታዎች ላይ ማንቸስተር ሲቲ ላይም የነበረው አስተዋጽኦ የሚታወስ ነውና ኤቨሬቺ ኤዜ ሲኖር እነዚህን ትልቅ ጨዋታዎች አርሰናል በጣም በጥሩ ብልጫ ሲያሸንፍ ተመልክተናልና ኤቨሬቺ ኤዜ መኖሩ መሰለፉ የበለጠ ኳሊቲ በአርሰናል በኩል በጣም ሪስክ ቴከር የሚባል ነውና ኤዜ ሲጫወት ሪስክ ቴክ አድርጎ ኃላፊነቶችን ወስዶ በጣም የሚገራርሙ ነገሮችን ይሞክራል። የአፍሪያማ ከሆኑ ደግሞ እንደ ባየር ሙኒክ፣ እንደ ኢንተር ሚላን፣ እንደ ቶትናም፣ እንደ ቼልሲ አይነት ቡድኖችን ሲረመርም እንመለከታለን። ያንን ደግሞ በአድቫንቴጅነት ሊነሳ የሚችል ጉዳይ ነው። ሚኬል አርቴታም ያንን በደንብ ይገነዘባል ብዬ አስባለሁ። ሚኬል አርቴታ ለምንድን ነው ማርቲን ኦዴጋርድን ከኤቨሬቺ ኤዜ ብዙ ጊዜ የሚያስበልጠው የሚወደው ቅድሚያም የሚሰጠው የሚለውን ጉዳይ ሳነሳላችሁ የኮንትሮል ጉዳይ ነው። ማርቲን ኦዴጋርድ ብዙ ጊዜ ከቡካዮ ሳካ ጋር የተቀራረበ ባህሪ ያለው በጨዋታ ረገድ ብዙ ጊዜ ኳሶችን ማባከን አይፈልግም። ኳሱን ሲፈለግ ወደ ግብ ጠባቂ ይመለስ እንጂ ኳሱን አንሸራሽሮ መሞከር ይፈልጋል። ኤዜ ግን በጣም ከባድ የሚባሉ ሪስክ ያላቸው የመነጠቅ ዕድላቸው የሰፋ ኳሶችን ይሞክራል። ያ ሃይ ሪስክ ሃይ ሪዋርድ የሚባል አካሄድ ነውና ያንን ኳስ የአርሰናል አጥቂዎች ቢያገኙት በሚገርም ብቃት ግቦቹን ለማስቆጠር እድል የሚሰጡ ናቸው። የሚነጠቅ ከሆነ ደግሞ ሪስክ አላቸውና እንደዚህ አይነት ኳሊቲ ያላቸው ናቸው። በተመሳሳይ ቡካዮ ሳካና ኑኒ ማዱዌኬንም ከዚህ በፊት አነጻጽሬ የላቸዋለሁ። ተመሳሳይ አይነት ኳሊቲ ያላቸው። ለምሳሌ ኑኒ ማዱዌኬ ድሪብል ሲያደርግ ከቡካዮ ሳካም የተሻለ ነው ይሉታል። ከዛ በተጨማሪ ተከላካዮች ላይ መንዳት የሚወድ ምንነጠቅ ከሆነ ልነጠቅ እንጂ ሞክሯለሁ ብሎ የሚሞክር ነው። ቡካዮ ሳካ ደግሞ እርግጠኛ ካልሆነ ተከላካዮች ላይ ድሪብል አድርጎ እየሮጠ ለማለፍ አይሞክርም። ከዛ ይልቅ ወደኋላ መልሶ ኳሱን ሪሳይክል አድርጎ ለመጠቀም የሚሞክር አይነት ተጫዋች እንደሆነ በደንብ መናገር ይቻላል። እነዚህ ጉዳዮች በሁለቱ ተጫዋቾች ላይ ልዩነት ያላቸው ናቸው። ሚኬል አርቴታ አርሰናልም ዘንድሮ የሚገራርሙ ቁጥሮችን ከአንዳንድ ቡድኖች ነጥቋል። ለምሳሌ ባየር ሙኒክ 17 ጨዋታዎችን በተከታታይ አሸንፎ የተሸነፈው በአርሰናል ነበረ 18ኛው ጨዋታ ላይ። አስቶን ቪላ 11 ጨዋታዎችን ካሸነፈው በኋላ በተከታታይ 12ኛው ጨዋታ ላይ የተሸነፈው በአርሰናል ነበር። ኢንተር ሚላን ከ8 ጨዋታ በኋላ፣ አትሌቲኮ ማድሪድ ከ7 ጨዋታዎች በኋላ እንደዚህ አይነት ሽንፈቶችን ቀምሷል። ጁሪን ቲምበርን በተመለከተ አንዳንድ ጉዳዮችን ላንሳ። ከጁሪን ቲምበር ጋር በተያዘ የሰጠው አስተያየት አለ። ሳድግ አርሰናልን እየደገፍኩ ነው ያደግኩት፣ ምክንያቱም ታላቅ ወንድሜ የአርሰናል ደጋፊ ነበረና እሱን የሚመለከተውን ቡድን እመለከት ነበረ። ያ ደግሞ በአርሰናል ቤት አርሰናልን በደንብ እንዳውቅ አግዞኛል። ታዳጊ ያለው በጣም ታለው ተጫዋች ደግሞ ጃክ ዊልሼር ነበረ። ሮበን ቫን ፐርሲ ጃክ ዊልሼር ነበሩ በአርሰናል ቤት። የበለጠ ደግሞ ቫን ፐርሲ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ ጃክ ዊልሼርን የሚያደርጋቸው ነገር ታዳጊ ያለ ጀምሮ በደንብ እከታተለው ነበርና በዚህ በአርሰናል ቤት መጫወቴ ለእኔ በጣም እድል ነው። የሚገርም አሁን መከላከላችን ይደነቃል። ዲፌንሲቭ ስትራክቸሩ የአርሰናል ቢደነቅም ያለው የተከላካዮች ሚና ብቻ አይደለም። አጥቂዎችም ሁሉም የአርሰናል ተጫዋቾች የእያንዳንዱ ተጫዋች ኃላፊነት በአርሰናል ሜዳ ላይ ትመለከቱታላቸው የሚል አስተያየቱን ሰጥቷል። ለሁሉም የአርሰናል የማንቸስተር ዩናይትድ ጨዋታ ነገ ይጠበቃል። ምሽት 1 ሰዓት ላይ በዘርዘር እንመለስበታለን። መልእክቶቻችሁን ላኩልን። በጨዋታው ዙሪያ የሚነሱ ሀሳቦች ያሉ የእናንተን ግምቶች፣ መልእክቶች እንጠብቃለን። ኢትዮ አርሰናል ቻናልን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። አዳዲስ ጉዳዮችን የአርሰናል የማንቸስተር ዩናይትድ ያልተሰሙ ዜናዎችን ይዘን ደግሞ እንመለሳለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ለአርሰናል ደጋፊዎች፣ ለአርሰናል ቤተሰቦች፣ ለመድፈኛው ደጋፊዎች እንግዲህ እያስተዋወቃችሁ አብራችሁን ቆዩ። ትልቅ ቻናል ማድረግ አለብን።
የአርሰናል ቻናል ነውና አርሰናል እንግዲህ ምን አይነት በኢትዮጵያ ምን አይነት ቻናል አለው ቢባል ሊጠራ የሚችል ቻናል ማድረግ አለብን። ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ለዛሬ እዚህ ላይ እናጠናቅቃለን። ጤና ይስጥልን።